በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን አላችሁ? እንኳን ለደብረ በዓል በሰላም አደረሳችሁ አደረሰን። ማእሰ ህልቀተ ዓለም ውእቱ ወኢሙንቱ መላእክት እምበለስ አይምሩ አምሳሊሁ እምከመ በጽሐ ጊዜሁ ይፌንወሙ ለመላእክት በቃለ ቀርን ማዕረሩሰ ህልቀተ ውእቱ። መኸሩ የዓለም መለፍ የዓለም መጨረሻ ነው። አጽር የተባሉ አጫጆቹ ደግሞ ቅዱሳን መላእክት ናቸው። እምበለስ አይምሩ አምሳሊሁ በለስ ቅጠሏ በለመለመ ጊዜ ቅርንጫፍ ባወጣች ጊዜ አይታችሁ ምሳሌውን ተረዱ። ጊዜው በደረሰ ጊዜ መላእክቱን ይልካል በቃለ ቀርን። እንግዲህ ደብረ ዘይት በቤተ ክርስቲያን አስተምሮ ትልቅ በዓል ነው። ጾም አጋማሽ ነው። ደብረ ዘይት ማለት በቆሙ ተራራ ማለት ነው። የእግዚአብሔር ቤተሰቦች ደብረ ዘይት ከቀራንዮ በስተምስራቅ የሚገኝ ተራራ ነው። ጌታ ኢየሱስ ክርስቶስ ብዙ ጊዜ ይጸልይበት ያርፍበት እንደነበረ እንግዲህ ጸለየ ማለት ለክርስቶስ ምን እንደሆነ ትርጉሙን አሁን በፊት ትረዱታላችሁ ብዬ አስባለሁ። ዞሮ ያርፍበት ነበር፣ ያድርበት፣ ይውልበት ነበር እና በዚህም ተራራ እንደሚገለጥ መጻሕፍት ሊቃውንት ይናገራሉ። ምጽአት ማለት ነው። ታዲያ በዚህ ተራራ ብዙ ምስጢርን ገለጠላቸው ለቅዱሳን ሐዋርያት። ንግረነ ምንት ትምህርቱ ለምጽአትከ ማይዜ ይከውን፣ መቼ ይሆናል ምልክቱስ ምንድን ነው ብለው ቅዱሳን ሐዋርያት ሲጠይቁት ምልክቱን በሙሉ ነገራቸው። ምስጢሩን እዛ በዝርዝር ሐሳቡን የማቴዎስ ወንጌል ምዕራፍ 24ን ማንበብ በቂ ነው እና እናንተ ታነቡታላችሁ። እኔ ግን ለጊዜው ላነሳው የወደድኩት እና ስለ ቅዱሳን መላእክት አላላክ ብቻ ነው ማንሳት የፈለግኩት ከፍዬ ማለት ነው። እግዚአብሔር እንዲያስተምረን ፈቃዱ ይሁን። እንግዲህ በለስ አይምሩ አምሳሊሁ እምከመ ሰረጸ አይጹቂሁ ወሰረጸ ቆጽሉ እምከመ ለምለመ አይጽቂሁ ወሰረጸ ቆጽሉ ማለት ቅርንጫፉ ባደገ ቅጠሉም በለመለመ ጊዜ አይታችሁ ያን ጊዜ ምን በሉ አለ ጊዜ ማዕረር ወይም የመኸር ወራት እንደደረሰ እወቁ። ለመሆኑ በለስ የተባለ ማን ነው ካልን በለስ አይሁድ ተብሎም ይተረጎማል፣ ምዕመናንም ተብለው ይተረጎማሉ። ሐሳዊ መሲህ ነግሶላቸው ደስ ብሏቸው ማለት አይሁድ፣ ምዕመናን ደግሞ መጡባቸው በመከራ ተጨንቀው ስታዩ ያን ጊዜ ዕለተ ማዕረር ወይም ደግሞ ጊዜ ማዕረር እንደቀረበ እወቁ። የሚያስጨንቅ በተቃራኒው ለአይሁድ ለግፈኞች ደግሞ ፀሐይ የሚወጣበት ዘመን ሲመጣ የክርስቶስ መምጫው እንደቀረበ እወቁ። አሁን በዚህ ጊዜ ይመጣል የሚለው አይደለም የኛ ጉዳያችን። ማለት እሱ ባወቀ ዕለቷንም ያውቃት የለም። እሱ በወደደ እሱ በፈቀደ ጊዜ ይመጣል። ግን ምልክቱ ይሄ ነው። መከራ ሲበዛ በምዕመናን ላይ፣ በግፈኞች ደግሞ ሰላም ሲሆን ይሄ አንዱ ምልክት ነው ማለት ነው። ስለዚህ ክርስቲያን መከራ ሊቀበል በመጽሐፍም የተዘገበ አይደለም። ሌላው ወይፌንወሙ ለመላእክት በቃለ ቀርን የሚለውን ምዕራፍ 13 ላይም እናገኘዋለን። የእርሻው ባለቤት
የተንጠረጠረ ዘርን የስንዴ ዘርን ዘራ ይላል። ነገር ግን ጠላት በሌሊት መጥቶ ደግሞ ክርዳድን ዘራበት። አሁን ስንዴው ቡቃያው እየታየ ሲመጣ ክርዳዱ ደግሞ መታየት ጀመረ። የዘራ ነው መልካም ዘር ማይቴ ውእቱ ክርዳድ፣ ይሄ ክርዳድ ከየት መጣ ብለው ቅዱሳን ሐዋርያት ጠየቁት። ያ ማለት ለጊዜው ለባለቤቱ ለባለ እርሻው ሰራተኞቹ ጠየቁት የሚባለው መልሶ ምን አላቸው? ጸራዊ ገብረ ዘንተ፣ ይሄንን ጠላት አደረገው አላቸው። አዝዘነ ንጻሕዮ፣ አሁን አረሙን ወይም ደግሞ ክርዳዱን እንነቅለው ዘንድ እዘዘን አሉት። እሱ ግን ምን አላቸው? አሁን ክርዳዱን እንነቅላለን ስትሉ ስንዴውን ትነቅሉታላችሁ። በኋላ ግን በጊዜ ማይረር ወይም ደግሞ በመኸር ወራት ሁለቱም በደንብ ስለሚለዩ አድገው ክርዳዱን ለብቻ ስንዴውን ለብቻ አድርጋችሁ ቦታውን ታስይዙታላችሁ። ክርዳዱን ወደ እሳት ስንዴውን ደግሞ ወደ ጎተራ ትድግቦሙ ይልሐቁ ኅቡረ፣ ተዋቸው በጋራ ይደጉ አላቸው ይላል። ባለቤቱ ኢየሱስ ክርስቶስ ነው። የእርሻው ባለቤት የተባለ ገራይት የተባለ መልካም ልቡና፣ መልካም ስብዕና፣ የሰው አፈጣጠር መልካምነቱ ነው። ክርዳድ የተባለው ደግሞ ሰይጣን የሰው ልጆች በብዙ መልኩ በኃጢአት እንደሚያሸፍት ሲያሳይ፣ ጸራዊ የተባለ ዲያብሎስ ነው። ቅዱሳን መላእክት ወደ እሱ መጥተው ምን አሉት? አንተ የፈጠርከው መልካም ስብዕና መልቡና የት ሄደ? የሰው ልጅ መልካም አልነበረምን? ይሄንን ክፉ ስራ ከየት ተማረው አሉት። ጠላት ይሄን አደረገ። ስለዚህ እንንቀለው፣ እንቅሰፈው አሉ ማለት ነው ቅዱሳን መላእክት። እንቅሰፈው ሲሉት ቆዩ፣ ዋጋ በሚሰጥበት በዕለተ ምጽአት ለእያንዳንዱ ዋጋውን እሰጠዋለሁ። ወደ እሳት የሚጣለው ወደ ገሃነም ማለት ነው፣ ወደ ሲኦል ይጣላል። ወደ ጎተራ የተባለው ደግሞ ወደ መንግስተ ሰማያት ይለያል። ዛሬ ግን ያለ ጊዜው ስለሚሆን ሁለቱም ሲያድጉ ቅጠል ስለሚመስሉ ገና ስላላደጉ ኃጥአንን ነቀልን ስትሉ ጻድቃን ትበድላላችሁ፣ ሕጌን የሚፈጽሙት ይጎዳሉ አላቸው ይላል ባለቤቱ ኢየሱስ ክርስቶስ። ክብር ምስጋና ለስም አጠራሩ ይሁን። አሁን በዚህ ዓለም እንዲህ አይነት ሁለት አይነት የተቀየጠ ማንነት ያለው ሰው ነው ያለውና ሁሉንም የሚታገስ እግዚአብሔር በዕለተ ምጽአት ግን ዋጋውን ይሰጠዋል። አሁን ዕለተ ምጽአትን በሁለት መልኩ እንገነዘበዋለን። ስራ ያልሰራን ከሆነ በመንፈሳዊ ዝግጅት በአቅማችን ትንሽ ያልሞከርን ከሆነ ልንጠነቀቅ ያስፈልጋል። ብዙ ምሳሌዎችን አቅርበው ተጠንቀቁ፣ ከደጃፍ ቀርቧል፣ ጊዜው ደርሷል፣ መምጫውን አታውቁትም። ሰራቂ እንደሚመጣ ሰው ከቤቱ ሌባ የሚመጣበትን ሰዓት ቢያውቅ ተግቶ በጠበቀ። ስለዚህ እንደዛ ይመጣው እንዳያስቷችሁ ተጠንቀቁ። እኔ ክርስቶስ ነኝ የሚሉ ይመጣሉ እያለ ምልክቶችን በሙሉ ተናግሮ ወዛዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው የጸና በምግባር በሃይማኖት መከራ በመቀበል ግን እሱ ይድናል ብሎ ነው የተናገረው ባለቤቱ ኢየሱስ ክርስቶስና ይሄንን ያላደረግን ከሆነ እውነትም ልናስብበት ሊጨንቀን ይገባል። በትንሹ መልኩ በትንሹም መንፈሳዊ ስራ እየጀመርን እየበረታን ከሆነ ግን ሊያስጨንቀን የሚገባ የክርስቶስ መምጫው ጊዜው ሳይሆን የኛ መንፈሳዊ ማንነት ዳር መድረሱ መሆን አለበት። የጀመርነውን ጉዞ ዳር ማድረስ ያስፈልጋል። ሁል ጊዜ እንደሚባለው የሰው ዕለተ ምጽአቱ ዕለተ ሞቱ ነው። ሰው ሲሞት እዚያ በኋላ ዕለተ ምጽአትን ነው የሚጠብቀው ማለት እና በመልካም ዝግጅት አምላካችን ልንቀበለው ያስፈልጋል። ቅዱሳን መላእክትም
በትዕግስት የሰው ልጆች የሚጠብቁት እስከ ዕለተ ምጽአት ነው። ከዚያ በኋላ ወይ እንደየስራው ዋጋውን ይከፍለዋል ባለቤቱና አንዳንዴ በጣም ሲከፋችሁ እንዲያውም በዚህ ምድር የክርስቶስ መምጣት ተስፋ ይሰጣችኋል። በእርግጥ ጸድቀን ላይሆን ይችላል፣ መልካም ስራ ሰርተን በርተን ላይሆን ይችላል። ግን ዋጋ የሚከፍል እግዚአብሔር እንዳለ ስታስቡ እንደገና ትጽናናላችሁ። ዋጋ የሚከፍል እግዚአብሔር። ስለዚህ ጌታ ኢየሱስ ክርስቶስ በታላቅ ግርማ በለበሰው ስጋ በመለኮታዊ ኃይሉ ይመጣል። ያን ጊዜ ግን ሊፈርድ ነው የሚመጣው። ሊሰቀል እንደ ፊተኛው የሰው ልጅ ሊያድን ሳይሆን ሊፈርድ ነው የሚመጣውና በፍርድ ሰዓት ይዘነው የምንቀርበው ነገር እንዲኖረን ራሳችንን ያስፈልጋል። ጠቅላላ የደብረ ዘይት ትምህርት በዚህ የሚያጠነጥን ነው። ለጊዜው ይህን አንስተናል። ቀጣዩን ደግሞ በዚህ ሳምንት እየከፋፈልን ምልክቶቹን እያነሳን እንማራለን። ለእግዚአብሔር ምስጋና ይሁን። ይቆየን።